እኛም በደበቅን ኖሮ እንደሰው አረጣጣ የለውም። እኔና አንቺ ብቻ አስመትተን ባሎቻችንን ሶሻል ሚዲያ ላይ ተመታ ፊታቸው ሶሻል ሚዲያ ከነበራት ለውጥ ያን ሰሞን ራሱ ልጁን እኮ መገመት ትችያለሽ። የመሲን አለባበሶች አስተውለሻቸው ነበር? የመጣ ሰሞን አሁን በጣም ተለውጣለች። በምን እንደሸፈጣት አላውቅም። ስትወድ እኮ እንዲህ ነው። ሴት ልጅ እኮ ስትወድ እኮ ለወንዱ ብላ ትለወጣለች። እሺ ልትከሳ ትችላለች፣ ምን ልትል ትችላለች። እኔ እንደው አሁን እዚህ ጋር የተቀመጠው ነገር ጠረጴዛ ላይ የተቀመጠው ነገር ቆሞ ነበረ። ሀቦ የቱ ምንድን ነው አልገባኝም። ማይስኩር አልገባኝም። እንደ ዛሬ ናት ወላሂ። አሁን እንደዚህ ስትሸጥ ቁጭ ስትል የሆነ ነገር ጠረጴዛው ላይ ይደገፋል። እኔ የማውቀው እሺ። የዛን ቀን ግን እንዲህ ብሎ ቆሞ ነበር እና 2 3 ሳገኛቸው እንደዛ ነው። እሱ በሄደ በማግስቱ በቲሸርት መጣችልሻ። ስትመጣ ዘንከትከት ብለው ተዘረጋግተዋል። አንቺ ይዞልሽ የመጣውን ጡት መያዣ መልሶ ይዞት ሄደ እንዲ አልኳት። እናንተ ሙኒት እንዲህ ታወራለች። ማታ ማታ እኮ ሳሪ ቤት አለ። ያውልሽ እሱ እኔ አንደኛ እሱ ይሄ እንደዚህ ያለ አይደል ይሄ ወከባውን ምናምን አይፈልጉም። ይሄ ቲክታክ ላይ አሁን ወይ የሪምን ባል ወይ ሀቡ ያንችን ባለቤት ቲክቶክ ከፍታችሁ ቁጭ በሉ ብታይ አበዳን አይመጣላቸውም። ምክንያቱም ውሏቸው ሌላ ቦታ ስለሆነ እና ይሄንን ጫጫታ ምናምንም አይፈልገውም። አንደኛ፣ ሁለተኛ ነገር ደግሞ እኔ እንዲወጣ አልፈልግም እንጂ ወይ የሚያሳ ቆንጆ ነው ሀቡዬ እልክልሻለሁ። አይ ነው እሱማ ቆንጆ ሲሆን ነው እኮ የምትደብቁት እኮ ያው እንዳትቀሙ ምናምን ፈርታችሁ መሰለኝ ባሎቻችሁ የምትደብቁት። አይደለም ታሪክ ደግሞ በባሎቻችን ስለምንተማመን እናወጣቸዋለን። በባሎቻችን ስለምንተማመን አይደለ ሳሪ እንዳታንሻክኪ እኔ አቡ ከመጀመሪያ ጀምሬ ነው ያወጣሁት። አቡ ሰምተህ አይተሻል። ከመጀመሪያው ጀምሬ እኔም ከመጀመሪያው ጀምሬ ማለት የሆነ ሰው እጁን አወጣ። ኮሜንታተሮች ፈጣሪ ይስጣቸው እጃውን ከወጣ አቡ ይገጣጠማል። ታወጪው ባታወጪው ሁለት ነሱ ምን ተስኗቸው ምን ተስኖት እኮ ነው ስማቸው ምን ተስኗቸው ታውቂያለሽ። እኔ እናቴ ትሙት ከአይ እያመጡ የሰው ፊት ላይ እየገጠሙ ምናምን አላህ ሙስተዓን የሆነ ሱዳኒ ሰው እያጋቡን የሆነ ኔፓሊ ሰውዬ አረ ማሻአላህ ስንት አይነት ሰው አጋቡኝ። ስንት አይነት ሰው ግን የማታወጡት ባሎቻችሁን ማታሳዩት ያው እንዳትቀሙ ቆንጆ ስለሆነ ሀቡ ልንገርህ ማርያምን እኔ እንዳልቀማ ምናምን እኔም ያለሱ እሱም ያለ እኔ ሀቡ አንቺ አሁን ኩርት ብለሽ አይደል በፓፒ የምትናገሪው? እኔ ኩርት ብዬ ነው እሱ የምናገረው። ሪምዬ ሳሪና ሀቡ የሰውን ፕራይቬሲ ቡዳ እንዳይበላባችሁ ነው። ኖ የሰውን ፕራይቬሲ መጠበቅ አለብሽ። ለምሳሌ ቲክቶክ መጠቀም የማይፈልግ ሰው ከሆነ ሶሻል ሚዲያ የማይጠቀም ሰው ከሆነ ለምን ልጄ ነው የማስወጣው? ኤልያስ ስለማይፈልግ ነው። መሲ ግን እኔ የማልፈልገው ነው ያለኝ። ኤልያስ ስለማይፈልግ ነው። ፈርቼ ነው ሀቡዬ። እኔ አይን ፈራለሁ። እኛ አበሻ ጠንካራ ነን፣ እንችለዋለን። እነሱ አይችሉት። ሀቡ ልንገርሽ ማርያምን ሳሪም ታውቃለች፣ ማሚም ታውቃለች። እኔ ብቻ ሳለሁ እሱ ይሄ ውካታ ይሄ እንደዚህ እንትኑን አይፈልግም። ለዛ እኔ በፖስቱ ምንም አይለኝም እኮ ግን በቃ እሱ ደግሞ መቶ ካልፈለገ ለምን አደርግለታለሁ? ግን ቆይ ሀቡ አንድ ጥያቄ ልጠይቅሽ። ሪሌሽንሺፕ ፕራይቬት ቢሆን ነው ወይስ ፐብሊክ ቢሆን ነው የምትወጂው? ፕራይቬት ቢሆን ሞር ጥሩ ነው። ምክንያቱም ሞር ሴፍ ነው። ፐብሊክ ከሆነ በጣም ብዙ ነገር ይመጣል ይኖረዋል። አዎ እና ያ ሰው ጠንካራ ካልሆነ ብዙ ሪሌሽንሺፕ ይበላሻል ፐብሊክ በመሆኑ። ለምን ሁለቱም ፓርትነሩ ጠንካራ መሆን አለባቸው። አሁን እኔ ላይ በጣም ብዙ ነገር ይባላል። ባለቤቴ ጠንካራ ባይሆንና የማይተማመንብኝ ቢሆን ይሄን የኛም ትዳር ፈርሶ ነበረ። ገባሽ? በጣም ብዙ ነገር መልካችንን እያስተያዩ እሱ ቆንጆ እሱ አስቀያሚ ናት፣ ስለዚህ አይወዳትም። አሁን ያንን ሲባል እኔ አስተሳሰቤ ዶማ ብሆን አይወደኝም ብዬ እኔም ትዳሬን እፈታለሁ። ገባሽ?
ሀቡ በነገራችን ላይም እንደዚህ ነው። እኔን አይተሽኛል። ባልገዝታ ባላለሁ ትሰሚያለሽ። ያው ኤክስፕሌን ላድርግልህ ለመሰለሽ ሀቡ ባለቤቴ ጠንካራና ጎበዝ ስለሆነ ነው እንጂ እውነት እኔ የግዢ ቢሆን ማሰላማ ብሎ መሄዱ አይቀርም ነበር። ምክንያቱም አንድ ሰው ለባሉ የሚከፍለውን መስዋዕትነት እንደ ሚስትነት መክፈል መግዛት ከሆነ እኔ አምኜ ተቀብዬዋለሁ። አያሳስበኝም። ለመሰልሽ አቡ ልክ እንዳልሽው ነው። ሁለቱም አንድ አይነት ኮንፊደንስ ሲኖራቸው ምንም አይነት ሰው ቢላቸው ዋቴቨር ማንም ምንም የሚያመጣው ነገር የለም። ወሬ አይለያቸውም ምንም ነገር። እኔ ሚዲያ በመውጣት ባለመውጣት ምናምን አላምንም። ግን ልንገርሽ ሀቡ ሁለቱም ተመሳሳይ ጎበዝና ጠንካራ መሆን መቻል አለባቸው። በጣም ጠንካራ ያለበለዚያ የሰው ወሬ በጣም የሰው ወሬ ቤት ያፈርሳል። ማሬ ወሬ የሚሰማ ሰው ቤት ያፈርሳል። ሲተማመንብሽ አንቺን በሱ ስትተማመኝ ወሬ የእናንተን ትዳር አያፈርስም። የተፈተነ ወርቅ በእሳት እንደሚፈተነው በችግር በወሬ በሀሜት በምን የተፈተነ ትዳር እንደውም ስትሮንግ ይሆናል። እየጠነከረ ይመጣል። ገባሽ? ምንም ቢባል እኔ ነኝ ሚስቴን ማቃት ይላል ባልሽ አይደል? አውሩ እናንተ። እኔ ነኝ ማቃት። ሙኒት ታውራሽ። ሙኒት የምታወሪው ነገር ተመችቷቸዋል። ይወዳሉ እንደዚህ አይነት ነገር። ያቸው ኮመንቱኛ ሲያዩ የሀቡ ቤት መሆኑን ረስተውት ነው። አውሪላቸው ማሪ። የኛ አንቺ እኛ ገበር ናቸው። ማታ ነው እንጂ ይሄ ወሬ በዚህ ሰዓት ተወርቶ ምን ልንሆን ነው? ገና 7 ሰዓት ነው። ባሎቻችሁ ከስራ ያልገቡ አሉ። በስልክ የምታዋሯቸውን በቤት ያልገቡ አሉ። ማታ ከጎናችን ሸጉጠን ነው እንዲህ አይነት ወሬ የሚወራው። በጊዜ አይወራም። ማታና በዛ ላይ ሀቡ ቤት አይመጣልኝም ወሬው። በጣም ነው እንደሚወዱት እንደዚህ አይነት ነገር። ቁጭ ብለው ነው ሀቡ ሙኒት አትገባም ይላሉ። የሙኒት ግርማ ሞገስ በአካል ብታያት ሀቡ በአካል ብታያት። እኔ ቲክቶክ ላይ እንደውም ሳያት በቃ የሆነ ወፍራ ምናምን እንግዲህ ሴትዮ ምናምን ነገር ነበር የመሰለችኝ ግን ወላሂ በአካል ቁንጅናዋ ግርማ ሞገሷ ማሻአላ ተባረከላ። እኛ ቤት ስትመጣ ባያን የለበሰችው ሐቂቃ እኔ አሁን ቲክቶክ ላይ ስታያት እና በአካል ስታያት ትለያየለች። እኔ ያላልኩሽም ሁኔታ ያየሁሽ ቀን ግርማ ሞገሷ ግርማ ሞገሷ ማሻአላ እናንተና ባበሻ ቀሚስ አየናት እኮ እንዴት እንደ ስሞታ ኋላሸት ተባለች እኮ ነገር የሆነ ላይ ተከፍቶ የሆነ ቤት ማለት ነው። የሙኒትን የኋላ ታሪኳን ነገ እናወራበታለን ይላሉ። ምን ማለት ነው አላለችም? የኋላ ሸት የሚል ስም ወጣላት እላታለሁ። አውቀሽ ነው ሪምሻ? ወላሂ አላወኩም። ወላሂ ላዚም ከኋላ ላይ ሸትን ባበሻ ቀሚስ ከዛሬ የተደበቀ ውበቷ ወጣ እኮ። ትናንትና ሙሉ ሪካርዱን አጠገባል እንደ ቲክቶኩ ተላለቀዋል እኮ የሀቢባ ስራ ነው። ይሄ የሀቢባ ስራ ነው። አንቺ ነሽ አይደለም ህዝቡን ያወጣናት። ዛሬ እኮ የልጅቷ ስም የሚወጣበት ነው የሙሽራዋ። ሰራሃ ልንገርሽማ፣ ሰራሃ በአባያ ብታያት ሙኒትን ማለት ነው በአካል በቃ ሌላ የሆነች በቃ እኔ እንጃ የሎካል ሴቶች አሉ። የልብስ ማስታወቂያም ለመስራት ፈቃደኛ ነኝ። በጣም ሞራል ተሰምቶኛል በተባልኳቸው ነገሮች። የልብስ ማስታወቂያ ሙኒት ስራዬን እዚሁ ልትወስጅብኝ ነው? አይ እዚህ ቤት እሰራለሁ በቃ በኮሚሽን አብረን። አዎ ሌላው ደግሞ ሀቡ ቻሌንጅ ልንጀምር ነው። እኔ ረጁና መሲ ምን አይነት ቻሌንጅ እንትኖች ምንድን ነው ያሉት? ጋንድዮች ነው ያሉት። በጣም ወፋፍራሞች ናቸው ሶስቱ ተባለና እስኪ ቀድሞ ተባል ነው። እውነቱን ለመናገር ይቅርታ አድርጉልኝና የሙኒት ውፍረት አይደለም፣ በጣም ነው የሚያምረው የሙኒት ውፍረት። አሁን ትንሽ ስለጨመርኩኝ ለማስተካከል እንዴም ሀቡ ከዚህ ትመጣለች፣ እዚህ ጋር እንደዚህ ይሆናል፣ እዚህ ጋር እንደዚህ ይሆናል። ታዲያ ጋንድያ ነው እንዲ ወደ ጋንድያ ምናምን ነገር። ሙሉ ውፍረት ማለት የረጁና የመሲ ብርጅቶ ሙሉ ውፍረት አልኩልኝ። ረጁ እንዳይጀምራለች፣ ረጁን እንዳታጠቃልሏት ሀቡ። ጠቃለላለች እንጂ ረጁ ተይኝ። እኔ ስማ ያበረታናል። ሊሆንሽ ለምን እንደሆነ ልንገርሽ። ሀቡ ቤት እንመጣና የመጀመሪያ ኪሎችን ይያዛል የሶስታችንም። ሀቡ ረጁን ግዳያት ሰይፊያት ኪሎዋን አትነግርሽ። ተነጋግረናል። ግድ የለሽ ምን ያሳምናታለሁ። እንኳን ሽንቅጥቅጥ ያልኩኝ በጣም እንትን ሳ አባ አይተሽኛል። ሳ አይቶኛል ህዝቡ
እንዴ ሳሪ እኮ በአካል ነው ሞር የምታምረው። እንደውም ቤት የመጣች ጊዜ በአካል ነው ከቲክቶክ ማርያም አይተሽኛል። ሳቡ ትክክል መሸነቃቀጤ ቅልጥፍና ምናምን አቦ አይተሽኛል። ወዲያ እንዴ በአካል ነው ሞር የሚያምረው። በጣም ነው የምታምሪው በአካል። ስለ ሼፕ ግን ከተወራ ከዱባይ አንደኛ ሙኒት ናት። ሼፒ ሴክሲ አስበጠስሽኝ በቃ ወላሂ ሼፒ ነሽ በጣም እንዴ። በአባያ ራሱ ያስታውቃል አይደለም? በአበሻ ቀሚስ እናንተ እስከዛሬ በአባያ ራሱ ልብ ብላችሁ ስላላያችሁት ነበረ። ይኸው ትናንትና የተደበቀው ውበት በሀበሻ ቀሚስ ወጥቶ የኋላ እሸት የሚል ስያሜ ተሰጣት። እኔ ምን አልኳት? ሙኒት ከአሞራው ጎን በአማርኛ የኋላ እሸት ብለሽ አጽድቂው ተቀብያለሁ ማለት ነው። ተቀበይ አልኳት። እንዴ ግሎባስ ሎጎ እኮ አላት እኮ ሙኒት እኮ ከአሞራው አጠገብ ሙኒት ብሎ አሞራ አለ አይደል? ከዛ አጠገብ ቅጽል ስሟን ህዝቡ ያወጣላትን የኋላ እሸት የሚለውን ታስገባበት ኢንሻአላህ። እና ልጨርስላችሁ የቻሌንጁን። ከዛ መጀመሪያ ቼክ ይደረግና ኪሎአችን ሀቡ 1 ሳምንት ትሰጭናለሽ። በሳምንቱ ስንመጣ ደግሞ ኪሎአችን ስንት እንደሆነ ቼክ ታደርጊያለሽ። 4 ዙር ብትሰጭን 1 ወር ብትሰጭን በ1 ወር ውስጥ ሞር የቀነሰ ጊፍት ይሰጠዋል። ልትቀንሱ ሰውነት ትንሽ ሸንቀጥ ረጁና መሲ ብርጅቶን ይቀንሱ። አንቺ ለምንድን ነው የምትቀንሺው? እኔም ትንሽ ሸንቀጥ ልበል እስኪ። ኧረ ታይ እንዴ ይህንን የኋላ እሸት እንዳታጠፊና በኋላ ደግሞ ጉድ እንዳትሆኝ። አይጠፋም። የዛሬ ዓመት ሀቡ እነ መሲ ያስታውሳሉ። ወገቤን በጣም ያመኝ ስለነበረ ክሺ ተብዬ በጣም ከስቼ ነበር። ሙሉ ሰውነት ሲከሳ ሀቡ እዚህ እጃችን ጋር ያለ ስጋና እዚህ ምንድን ነው ብብታችን ጋር የሚመጣ ያለ ስጋና አጅሬው ታሪክ ይመጣል። ነቅነቅ አይሉ የፈለገ ብትከርሺ። ስለዚህ ቦርጭ አለሽ? ቦርጭ ነው ማጥፋት ብትፈልጊ? ቦርጭ ጠፍቷል። አሁን ትንሽ ነው የወጣው። ትንሽ ቦርጭ ትንሽ፣ ሁሉም ደግሞ ሰብሰብ ይበል ትንሽ። ግን ሞር ግን እንዳትከሺ አሁን ያለሽበት